ይስጥልን የተከበራችሁ ተመልካቾቻችን ከቻናል ዋን ቴሌቪዥን የሰዓቱ ዜናዎች ደርሰዋል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ሀያሉ ልመን ዜናዎቹ እመራላችኋለሁ። አብራችሁ ቆዩ። 2017 ዓመተ ምህረት ይቻላል ተብለው ያልታሰቡ ጉዳዮችና የስኬት ዓመት ነበር ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ዛሬ በስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ላይ ከምክር ቤት አባላት ለተነሱላቸው ጥያቄዎች ማብራሪያ ሰጥተዋል። አናወል ተስፋ ዝርዝር አለው። የግብርናን መርህ ፖሊሲ ይከተል የነበረውን የኢትዮጵያን ኢኮኖሚ ወደ ብዝሃ ዘርፍ በመቀየር ውጤታማ ሆነናል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ዛሬ በስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ላይ ተገኝተው ከምክር ቤት አባላት ለተነሱላቸው ጥያቄዎች ማብራሪያ ሰጥተዋል። በዚህም ወቅት የተለያዩ ነጥቦች ያነሱ ሲሆን በአንድ ሴክተር ላይ ተንተርሶ መስራት ከድህነት አረንቋ ስለማያዋጣን ብዝሃ ዘርፍን በመከተላችን ውጤትን አምጥተናል ያሉት ጠቅላይ ሚኒስትሩ ግብርና፣ ኢንዱስትሪ፣ ማዕድን፣ ቱሪዝምና ቴክኖሎጂ ግንባር ቀደም ሴክተሮች ሆነው ቢመሩም የኢትዮጵያን ኢኮኖሚ ሊያሻሽሉ እንደሚችሉ በመንግስት ዘንድ እምነት ነበረው ብለዋል። የኢትዮጵያ ኢኮኖሚ ስር ነቀል ውጤት እንዲያመጣ በብዝሃ ዘርፍ መንግስት ከአጋር ድርጅቶች ጋር ተሳስሮ የኢትዮጵያ እድገትን ለማፍጠን ይሰራል ሲሉም አውስተዋል። ኢትዮጵያ የአረንጓዴ አሻራ እንቅስቃሴ ባለፉት ዓመታት 48 ቢሊዮን ችግኞችን መትከሏንና ይህም በዓለም ላይ ትልቁን የደን ልማት መሆኑን ጠቅሰዋል። የኢትዮጵያ መጠባበቂያ ተቀማጭ ሀብት ከ10 በመቶ በላይ ማደግ መቻሉን የተናገሩት ጠቅላይ ሚኒስትሩ ተዛብቶ የነበረው የኢትዮጵያ ማክሮ ኢኮኖሚን የማስተካከል ግብ ተይዞ እየተሰራ መሆኑን ጠቅሰዋል። በተያዘውም ዓመት የመንግስት ገቢ 1 ትሪሊየን ብር ይደርሳል ብለዋል። በግብርናውም ዘርፍ የተካሄዱ ሪፎርሞች ከፍተኛ የምርትና ምርታማነት እድገት እንዲመዘገብ ማድረጋቸውን የገለጹት ጠቅላይ ሚኒስትር አብይ በተጠናቀቀው በጀት ዓመት የግብርና ዘርፍ 7.3 በመቶ እድገት ማስመዝገቡን ገልጸዋል። ኢትዮጵያም ያለባት ብድር ከ23 ቢሊዮን ዶላር እንደማይበልጥ በማንሳት ከ4 እስከ 4.5 ቢሊዮን ዶላር የሚጠጋ የዕዳ ሽግግር መደረጉን ጠቁመዋል። የኢትዮጵያ መጠባበቂያ ተቀማጭ ሀብት ከ10 በመቶ በላይ ማደግ መቻሉን ጠቅሰው በ2010 ዓ.ም 1.5 ሚሊዮን ኩንታል የነበረው የኢትዮጵያ የሩዝ ምርት ባለፈው ዓመት 63 ሚሊዮን ኩንታል ማምረት መቻሉን ጠቁመዋል። በሩዝ በቡና ምርትና በሌሎች የግብርና ዘርፎች የተመዘገበው ለውጥና የተገኘውን ገቢ አብራርተዋል። ሰላምና ጸጥታን በሚመለከት ኢትዮጵያ ውስጥ የሚያስፈልገው ብቸኛው መንገድ ሰላማዊ የስልጣን ሽግግር ነው ያሉት ጠቅላይ ሚኒስትሩ መንግስት ችግሮች አሉን ከሚሉ አካላት ጋር ቁጭ ብሎ በመነጋገር ችግሮችን በሰላማዊ መንገድ ለመፍታት አሁንም ክፍት ነው ብለዋል። የዘንድሮውን ምርጫም አስመልክተው 7ኛው ሀገራዊ ምርጫ ጊዜውን ጠብቆ እንደሚካሄድ ገልጸው ምርጫው አማራጭ ድምጾች ይበልጥ የሚካተቱበት እንደሚሆን ይጠበቃል ያሉት ጠቅላይ ሚኒስትሩ እኛም እንደ ፓርቲም እንደ መንግስትም ዝግጁ ነን፣ ተፎካካሪ ፓርቲዎችም ከወዲሁ መዘጋጀት አለባቸው። በመሆኑም ሁሉም የፖለቲካ ፓርቲዎች በምርጫው ለመሳተፍ ከወዲሁ ዝግጅት እንዲያደርጉም ጥሪ አቅርበዋል። የአፍሪካ የውሃ ሚኒስትሮች ምክር ቤት ፕሬዝዳንትና የሴኔጋል የውሃ ሚኒስትር ቼክ ቲያዲኒ ኢትዮጵያ በትብብር ላይ ለተመሰረተ የውሃና ኢነርጂ ልማትና ለአፍሪካ መር መፍትሄዎች ሚናዋን እየተወጣች ነው አሉ። ዝርዝሩን አማሮ ገብሩ እንደሚከተለው ያቀርበዋል። በኢትዮጵያ የውሃና ኢነርጂ ሳምንት በተዘጋጀው መድረክ ላይ ንግግር ያደረጉት የአፍሪካ የውሃ ሚኒስትሮች ምክር ቤት ፕሬዝዳንትና የሴኔጋል የውሃ ሚኒስትር ቼክ ቴዲያ እንዳሉት በርካታ አፍሪካውያን አሁንም ድረስ የንጹህ መጠጥ ውሃና የታዳሽ ኃይል አቅርቦት እያገኙ አይደለም። በአህጉሪቱ ከ60 በመቶ በላይ የሚሆኑ ወንዞች በርካታ ሀገራትን በማገናኘት ድንበር ተሻጋሪ ሀብቶች ናቸው። ታዲያ እነዚህን ድንበር ተሻጋሪ ወንዞች የሚጋሩ የአህጉሪቱ ሀገራት በአሁኑ ወቅት ለትብብርና ለልማት ምቹ ሁኔታ ተፈጥሮ ላቸዋል ብለዋል። ኢትዮጵያ የውሃና ኢነርጂ ሳምንትን ማዘጋጀቷ ለሀገራት ወርቃማ ዕድልን ፈጥሯል። በውሃ ሀብት ላይ በትብብር በመስራት ለሰላም ለልማትና ቀጠናዊ ውህደት ቁልፍ መሳሪያ መሆኑን አብራርተዋል። በአህጉሪቱ ድንበር ተሻጋሪ ወንዞችን ለጋራ ተጠቃሚነት በመዋል ዘላቂ የልማት ግቦችን ማሳካት እንደሚያስፈልግም አስገንዝበዋል። የናይል ቤዚን ኢኒሼቲቭ ዋና ዳይሬክተር ፍሎረንስ ግሬስ በበኩላቸው በናይል ተፋሰስ ሀገራት መካከል ትብብር ዘላቂ ማህበራዊና ኢኮኖሚያዊ ተጠቃሚነትን፣ ቀጠናዊ ሰላምና ጸጥታን የማረጋገጥ ግብን ያነገበ ነው በማለት በናይል ተፋሰስ የውሃ ሀብት ላይ የጋራ ተጠቃሚነትን ለማረጋገጥ ድንበር ዘለል ትብብርን ማጠናከር እንደሚያስፈልግ ተናግረዋል። አክለውም ኢትዮጵያን ጨምሮ የተፋሰሱ ሀገራት የውሃ የፀሐይና የንፋስ የመሳሰሉት የታዳሽ ኃይል ሀብት ያላቸው ሀገራት ናቸው ብለዋል ሲል የኢዚያ ዘገባ ያመለክታል። የኢትዮጵያ ኤሌክትሪክ ኃይል ባለፉት 3 ወራት ለሀገር ውስጥና
ለውጭ ሀገራት ከቀረበ የኃይል ሽያጭና ተጓዳኝ አገልግሎቶች ከ26.8 ቢሊዮን ብር በላይ ገቢ አገኘ። ገቢው ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ96 በመቶ ብልጫ አለው ተብሏል። ማለት ደመላሽ ዝርዝር አላት። በኢትዮጵያ ኤሌክትሪክ ኃይል ትራንስሚሽን ቢዝነስ ዘርፍ ምክትል ዋና ስራ አስፈጻሚ ኢንጂነር አንዱዓለም ሲያ እንደተናገሩት በሩብ ዓመቱ ከኃይል ሽያጭ 24.9 ቢሊዮን ብር ገቢ ለማግኘት ታቅዶ 26.8 ቢሊዮን ብር ገቢ ተገኝቷል ብለዋል። ገቢው ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ96 በመቶ ብልጫ ያለው መሆኑንም ተናግረዋል። እንደ ምክትል ዋና ስራ አስፈጻሚው ገለጻ በሩብ ዓመቱ የተሸጠው የኃይል ምርት ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ47 በመቶ ወራዊ እድገት አለው። የትምህርት ሚኒስቴር በሁሉም ዩኒቨርሲቲዎች የሚገኙ መምህራን እና ተማሪዎች የ5 ሚሊዮን ኮደርስ ፕሮግራም ስልጠናን መውሰድ ግዴታ ነው አለ። የፕሮግራሙ ዋና ዓላማ የዩኒቨርሲቲዎችን የትምህርትና የምርምር አቅም በማሳደግ የሀገሪቱን የዲጂታል ኢኮኖሚ እውን ለማድረግ የሚያስችል በቴክኖሎጂ የሰለጠነ የሰው ኃይል ማፍራት ነው ተብሏል። ተማሪዎች መሰረታዊ የኮዲንግ፣ የዳታ ሳይንስ፣ የአርቲፊሻል ኢንተለጀንስ እና ሌሎች ዲጂታል ክህሎቶችን በመቅሰም በዓለም አቀፍ ደረጃ ተወዳዳሪ የሆኑ የፈጠራ ስራዎችን እንዲፈጥሩና ለሀገራቸው ዲጂታል ትራንስፎርሜሽን እንዲያግዙ ታላቅ እድል ይሰጣቸዋል። ሚኒስቴሩ ለሁሉም የመንግስት ዩኒቨርሲቲዎች ባሰራጨው ደብዳቤ የፕሮግራሙ አፈጻጸምና ስልጠናውን የወሰዱ መምህራንና ተማሪዎች በጾታ ተለይተው ሳምንታዊ ሪፖርት እንዲላክ ያዛል። ይህ ስልጠና ቀደም ብሎ ኢትዮጵያ ከተባበሩት አረብ ኤሚሬትስ ጋር በመተባበር የጀመረችው የሀገር አቀፍ ዲጂታል ክህሎት የማጎልበት መርሃ ግብር አካል መሆኑ ይታወሳል። ቻይና በሀገሯ የሚገኙ የማህበራዊ ትስስር ገጽ ተጽዕኖ ፈጣሪዎች የትምህርት ደረጃቸውን እንዲያሳውቁ የሚያስገድድ ሕግ አወጣች። ሕጋዊ ሰርተፊኬት ያለዘ ይዘት ፈጣሪም መኖር የለበትም ብላለች። የቻይና የሳይበር ምህዳር አስተዳደር ይህን ውሳኔ ያሳለፈው በማህበራዊ ትስስር ገጾች ላይ የሚሰራጨውን የሐሰት መረጃ ለመከላከል በማሰብ ነው ተብሏል። በዚህም እንደ ሕክምና፣ ሕግ፣ ትምህርትና ፋይናንስ ባሉ አወዛጋቢ ጉዳዮች ላይ በማህበራዊ ሚዲያ ላይ ይዘት የሚፈጥሩ ተጽዕኖ ፈጣሪዎች በሚሸፍኑት መስክ የምስክር ወረቀት ወይም የይፋ ስልጠና ማረጋገጫ እንዲኖራቸው ይገደዳሉ። አዲሱ ሕግ ይዘት ፈጣሪዎችን ብቻ ሳይሆን በቻይና ውስጥ ብቻ የሚሰሩትን የቲክታክ የቻይና ስሪት እንደሆነው እንደ ዩዶን፣ ቢልቢል እና ዌይቦ ያሉ ታላላቅ መድረኮችንም ይመለከታቸዋል። እነዚህ ተጽዕኖ ፈጣሪዎች የብቃት ማረጋገጫ ሰርተፍኬታቸውን፣ ዲግሪያቸውን ወይም ሌሎች የብቃት ማረጋገጫቸውን ለማቅረብ የ2 ወራት ጊዜ እንደተሰጣቸው ማርኬቲንግ ፎር ኢኮሜርስ ዘግቧል። ረዥም የእግር ጉዞ ከልብ ጤናና ረዥም ዕድሜ ጋር በከፍተኛ ሁኔታ የተቆራኙ መሆናቸውን አናሊሲስ ኦፍ ኢንተርናል ሜዲሲን በተሰኘ ጆርናል ላይ የወጣ ጥናት አመላከተ። ሊዲያ ያዝናቡ ተመልክተዋለች። ከ10 ደቂቃ በላይ የሚቆይ የእግር ጉዞ ማድረግ የልብን ጤና በእጅጉ እንደሚያሻሽል እንዲሁም ረጅም ዕድሜ እንዲኖረን እንደሚያግዝ አናላይሲስ ኦፍ ኢንተርናል ሜዲሲን የተሰኘው ጆርናል ላይ የወጣ አዲስ ጥናት አመላክቷል። በጥናቱም ላይ መነቃቃት የሚጎድላቸውና የልብ ችግር ያለባቸው ሰዎች ከተለመደው የጉዞ ርዝማኔ በተለየ መልኩ ረዘም ያለ የእግር ጉዞን በሚያደርጉበት ወቅት ሕይወታቸው ላይ አዎንታዊ የሆነ ተጽዕኖን ያሳድራል። ይህ የሆነበት ምክንያት ረዘም ያለ የእግር ጉዞ የደም ዝውውርን ለማሻሻል፣ የደም ግፊትን ለመቀነስና የልብ ጤናን ለማጠናከር የሚረዳ ሆኑ ነው። ይህ ግኝት እድሜያቸው ከፍ ላሉ ሰዎች በጣም ጠቃሚ የሆነ መረጃን ይሰጣል። ባለሙያዎችም እያንዳንዱን እርምጃ ከመቁጠር ይልቅ ትኩረታቸውን እርምጃው ላይ በማድረግ ከ20 እስከ 30 ያህል ደቂቃ በማውራት መራመድ ለእርምጃው ቀጣይነት ውጤታማ መንገድ ነው በማለት ምክራቸውን አስቀምጠዋል። ዘገባው የሲኤንኤን ነው። ወደ ስዕል ጋለሪዎች በመሄድ ኦሪጂናል የጥበብ ስራዎችን መመልከት ጭንቀትን ያስወግዳል፣ የልብ ህመም ስጋትን ይቀንሳል፣ እንዲሁም በሽታን የመከላከል አቅምን ይጨምራል ሲል አዲስ ጥናት አመላክቷል። ሄሮዳዊት ንጉሴ በዝርዝር ትመለከተዋለች። በለንደን ኪንግስ ኮሌጅ የተመራው ይህ ጥናት እድሜያቸው ከ18 እስከ 40 የሚሆኑ 50 ሰዎች ላይ ምርምር ያደረገ ሲሆን ሰዎቹን ለሁለት ቡድን ከከፈሏቸው በኋላ የመጀመሪያውን ቡድን በለንደን በሚገኘው ትክክለኛ በሰዓሊ እጅ የተሳሉ ስዕሎች ወዳሉበት ዘኮርቶልድ ጋለሪ፣ ሌላኛውን ቡድን ደግሞ ራሳቸው ስዕሎቹ ኮፒ ተደርገው ከጋለሪ ውጭ ወደሚገኙባቸው ሌሎች አካባቢዎች እንዲመለከቱ አደረጓቸው። ታዲያ በዚህ 20 ደቂቃ በፈጀው የስዕል ጉብኝት በእጅ የተሳለውን ስዕል ሲመለከቱ የነበሩት በ22 በመቶ ጭንቀትን የሚያመነጨው የኮርቲሶል ሆርሞናቸው
ቀንሶ የተገኘ ሲሆን ሌላኛውን ስዕል የተመለከቱት ደግሞ በ8 በመቶ ብቻ ነበር የኮርቲሶል ሆርሞናቸው ቀንሶ የተገኘው። የጭንቀት ሆርሞኖችና ኮርቲሶልን መቀነስ ደግሞ የስኳርና የልብ ህመሞችን የሚያስታግስ ነው። ታዲያ ይህ በአይነቱ ልዩ እንደሆነ የተነገረለት ጥናት ጥበባዊ ስራዎችን በተለይም በእጅ የተሰሩትን ስራዎች መመልከት የበሽታ መከላከል የነርቭና የሆርሞን ስርዓታችንን ለማሻሻል አዎንታዊ ሚና ያለው መሆኑ በተመራማሪዎች ተገልጿል። ይህም ጥበብ ስሜታችንን ብቻ ሳይሆን ሰውነታችንንም ጭምር እንደሚያክም ማሳያ ነው ተብሏል። ዘገባው የዘጋርዲያን ነው። የጃፓን ሳይንቲስቶች ለዓመታት ሊቆይ የሚችልና በሁሉም የደም አይነቶች ላይ አጠቃላይ ጥቅም ላይ የሚውል ሰው ሰራሽ ደም በተሳካ ሁኔታ ፈጥረዋል። ይህ ግኝት የደም እጥረትና ተዛማጅ ጉዳዮች ብዙ ጊዜ በአደጋ የሚከሰት ድንገተኛ ሕክምና ላይ ከፍተኛ ለውጥ ያመጣል ተብሏል። ጸጋነሽ ተሰማ በዝርዝር ትመለከተዋለች። የጃፓን ብሔራዊ መከላከያ የሕክምና ኮሌጅ ተማሪዎች ፈጠራው ከ1 ዓመት በላይ በክፍል ሙቀት ሊቆይ ስለሚችል ለውትድርና አገልግሎት ራቅ ላሉ አካባቢዎችና በማደግ ላይ ባሉ ሀገራት ምቹ ያደርገዋል ብለዋል። በከባድ የደም ማጣት ችግር የሚሰቃዩ ሰዎች ይህን ሰው ሰራሽ ደም ከተቀበሉ በኋላ ከፍተኛ የመዳን መጠን አሳይተዋል። ባለሙያዎች እንደሚናገሩት በሆስፒታሎች ውስጥ በአስቸኳይ ደም የሚያስፈልጋቸው ታካሚዎችን ለማዳን ብዙ ጊዜ እንደሚቸገሩና ይህ አዲስ ፈጠራ ችግሩን ሊቀርፍ እንደሚችል አንስተዋል። ለረጅም ጊዜ የሚቆይ የደም አቅርቦት በሕክምና ውስጥ ለማግኘት ቢሞከርም ሳይሳካ የቀረ ሲሆን በአሁኑ ወቅት ደግሞ የጃፓን ተመራማሪዎች እስከ 1 ዓመት ድረስ የሚቆይ ሰው ሰራሽ ደም ፈጥረዋል። ይህም በማንኛውም ቦታ ድንገተኛ አደጋዎች ሲከሰቱ በጥቅም ላይ እንደሚውሉ ተገልጿል ሲል ኢንዲያን ቱዴይ ዘግቧል። ወደ ቢዝነስ ዘገባዎቻችን አለፍን። የኢትዮጵያ አየር መንገድ ከፍተኛ ወጪ የሚያወጣበትን የአውሮፕላን ነዳጅ በሀገር ውስጥ በሚመረት ባዮፊል ለመተካት ስምምነት ተፈራረመ። ለዚህና ለሌሎች ቢዝነስ ዘገባዎች ማለት ደመላሽ የማዕድን ኮርፖሬሽን ከሰንበርድ ባዮ ኢነርጂ ኩባንያ ጋር ባዮፊውል ልማት ላይ በጋራ ለመስራት የሚያስችል ስምምነት ተፈራርመዋል። በፊርማ ስነ ስርዓቱ ወቅት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚን በመወከል የተገኙት የአየር መንገዱ የነዳጅ ግዢ ክፍል ዳይሬክተር አቶ ተመስገን ጌታዬ እንደገለጹት የአውሮፕላን ነዳጅ ግዢ የአየር መንገዱ ከፍተኛ ወጪዎች መካከል እንደሆነና ከአጠቃላይ ወጪው 40 በመቶ እንደሚሸፍን ገልጸዋል። የሰንበርድ ባዮ ኢነርጂ ዋና ስራ አስፈጻሚ ሪቻርድ ቢኔት በሌሎች የአፍሪካ ሀገሮች ያለውን ተሞክሮ በመጥቀስ በኢትዮጵያ ከካዛቫ ተክል ሊያመርቱት ባቀዱት የባዮፊል ምርት ላይ ከውጭ የሚገባው ነዳጅ በሀገር ውስጥ ምርት ይተካል ብለዋል። በዚህም መሰረት በአመት 60 ሚሊዮን ሊትር ባዮኢታኖል ለማምረት እንደታቀደ ገልጸዋል። መረጃው የሪፖርተር ነው። መረጃዎቻችን እንደቀጠሉ ናቸው። በሩብ ዓመቱ ከተወገዱ ተሽከርካሪዎችና ንብረቶች ሽያጭ ከ86.7 ሚሊዮን ብር በላይ ገቢ ማግኘቱን የመንግስት ግዢ አገልግሎት አስታወቀ። ይህም ካለፈው ዓመት ተመሳሳይ ወቅት አፈጻጸም ጋር ሲነጻጸር የ125.7 በመቶ እድገት ያሳየ ሆኗል። የተቋሙ መረጃ እንደሚያመለክተው አገልግሎቱ የግዢ ስራውን በመንግስት የኤሌክትሮኒክስ የግዢ ስርዓት ተፈጻሚ በማድረግ በሩብ ዓመቱ በጋራ መጠቀሚያዎች እቃዎች ግዢ ከ6 ቢሊዮን ብር በላይ ለአሸናፊ ድርጅቶች የአሸናፊነት ደብዳቤ ሰጥቷል። በ2017 በጀት ዓመት ውል ከተፈረመባቸው 343 ተሽከርካሪዎች መካከል 158 ተሽከርካሪዎችን በሩብ ዓመቱ ተረክቦ ለተጠቃሚ መስሪያ ቤቶች ማስረከቡን አገልግሎቱ አስታውቋል። ከዚህ በተጨማሪም የመንግስት አገልግሎትና አስተዳደር ማሻሻያ ትግበራውን ከዝግጅት ወደ ትግበራ ምዕራፍ ማሸጋገሩንም ገልጿል። የዕለቱን የመጨረሻውን የቢዝነስ መረጃ እናድርሳችሁ። ኤምፔሳ ከብሔራዊ የክፍያ መረብ ኢቲስዊች ጋር ሁሉን አቀፍ የፋይናንስ አገልግሎት ለመስጠት የሚያስችለውን ትስስር ፈጠረ። ይህም በኤምፔሳና በሁሉም ከኢቲስዊች ጋር በተገናኙ ባንኮችና የፋይናንስ ተቋማት መካከል ሙሉ በሙሉ ትስስር መፍጠር እንደሚያስችል ተገልጿል። ተቋሙ ባወጣው መግለጫ ላይ እንደተጠቀሰው ይህ ውህደት ወደ ተያያዘና ሁሉን አቀፍ የፋይናንስ ስርዓት ለመድረስ ትልቅ እርምጃ ነው ተብሏል። ከቻናል ዋን ቴሌቪዥን የሰዓቱ ዜናዎች በዚህ ተጠናቋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሀያሉ ልመን ዜናዎቹ መርጬላችኋለሁ። ከቀሪ የቻናል ዋን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላም።